ወይ አሁን የመጣሁበት በቲክቶክ መንደር ወዳጅ መስለው የሚያደርጉትን ነገር ያጡ መላቅጣቸው የጠፋው ሪሊውን ነው። የስተርዴይ ባይዛዊ ሰሞኑን 1 3 ቀን ጃኒም እያስተላለፈች ነበር። ቢራቢሮን እየተጠቀሙ ከማንኛውም ወንድ ጋር አትለጥፉኝ። በቃ እኔ እኮ ፊልም አይደለሁም፣ እኔ ፊልም ሰሪ አይደለሁም። ይሄ የምናገረው እወድሻለሁ እንድትጎጅብኝ አልፈልግም ብላችሁ ለምታዝኑልኝና በጣም ለምትወዱኝ ብላ ከማንም ወንድ ጋር አትለጥፉኝ፣ ይሄ ይሻልሻል አትበሉኝ ብላ ወይኔ እንደው ዳውን ባረኳት ኖሮ ማለት ነው እንድታዳምጡት እና ለኦዲየንሶቿ ለሚወዷት አንዳንዴ መስመር ለሚስቱ ከመውደዳቸው የተነሳ መልእክት አስተላልፋ ነበር። ሀይሚም ብሩክም መስት እንደዚህ አይነት መልእክት ማስተላለፍ አለባቸው። ሌሎቹ ደግሞ ምንድነው ዘርዬ ለምን ከቲክቶክ አታመጭም ለምትሉኝ አንዳንዴ ውዶቼ ማሮቼ ፍቅሮቼ ይሄን ነገር የሚያደርጉት እህቶቼ ያለማወቅ ነው። ገባችሁ? በጣም ቤስት ጓደኛ ሲኖራችሁ ከዛም በኋላ ያ ጓደኛችሁ የትምህርት ቤት ጓደኛ ሊሆን ይችላል፣ እንደዚሁም የስራ ጓደኛ ሊሆን ይችላል። ህይወት ሲስ ደግሞ በረድ ማለት ነው ያለባችሁ፣ በጣም በረድ። ስለዚህ እኚህ ያዋቸው እንግዲህ ብሩክን ደፈሩት ነው፣ ሌላ ምንም ማለት ከእንግዲህ በኋላ ምን ይባላል? ያዋቸው ብዛታቸው ብሩክን ከበውት ማለት ነው። መጥቼላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሪ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። የስተርዴይ ብሩክ የልቤት ያለው ቪዲዮ ያው አሁን ከሰራሁት አልፏል፣ ሰዓቱ ኤክስፓየርድ ሆኗል ማለት ነው እኔ ላይ እና በጣም ያስቅ ነበር። የሀይምቲ አነጋገር ላይክ በቃ ካሜራ እንደዚሁም ቤኪ እየሳቀባት ብቻ ደስ ይላል እና ደስ ይላል። ባሌን ጠብቅልኝ ስትል ደግሞ አይ አም ቬሪ ሃፒ ማለት ነው። እና ስለ ጸጉሯ በቃ ስታወራ ደስ ይላል። እና ዛሬ የመጣሁበት ውዶቼ አንዳንዴ አይ ዶንት ኖ ያለ ማወቅም ሊሆን ይችላል። ለምን ስለ ህይወታቸው መቼ ነው የሚያስቡት እነዚህ ልጆች? ስለ ራሳቸውን ህይወት አያውቁም ወይ እንዴ? አንዳንዴ እኮ ውዶቼ እድሜያችንም እኮ ጥሩና መጥፎ የመለያ አልፎብናል እንዴ። እናንተ ግን መቼ ነው የምትለዩት መጥፎና ጥሩ ነገርን? ሲጀመር እኔ ነግሬያቸዋለሁ። ፎር ኤግዛምፕል እኛ አሁን ተማሪ ሆነን ፋሩቅ ናስር፣ ማቲዩስ ገብሩ ማሻላ አሁን ያሉበት አንደኛው ማለት ነው። አንደኛው እንኳን ኢትዮጵያ ውስጥ ነው። እና ምንድነው ላችሁ ፈልጌ ነው ትምህርት ቤት ስንሄድ አንድ ላይ ነው ላይክ ስኩል ላይክ ገባችሁ? ከዛን ወደ ትዳሩ አለም ስንገባ ከነዛ ልጆች ጋር ጥል የለንም፣ ግን በቃ ገሸሽ ነው የምትደራረጉት። አሁን ብሩኬ የፍቅር ጥያቄ ኦፕን ሆኖ ለሀይሚዬ አቅርቦላታል። ብሩኬ ባለትዳር ነው። ባለትዳር ወንድ ላይ መንጠልጠል፣ ፎቶ አብሮ መለጠፍ አታ የብሩክን ብቻ ራሱ ፎቶ መለጠፍ ነውር ነው። አም ሶሪ። ለምን ኖ ችልድረን 13 ዓመት 12 ዓመት ልጆች አይደላችሁም? ዘመዳችሁ አይደለም? ምን አድናቂ ነን፣ እንወዳለን፣ እናከብረዋለን። በብሩክና በሀይሚ የመጣ ነገር አንለቃቸው። በቃ ደጋፊም ብትሆኑ ከዛ ነው። ግን ወንድ ላይ እንደዚህ ሙጫ አትበሉ። በጣም ታሳፍራላችሁ። የመዳም ቅመሞች ስትባሉ ደግሞ እኔ ራሴ ይሰማኛል። ሲጀምር እንደዚህ አይነት የመዳም ቅመም የለም። የመዳም ቅመም ማለት ቆፍጣና ናት እንዴ። ስንወዳቸው ስንደግፋቸው በአግባቡ ነው እንዴ። የራሳችሁ የት የለም እንዴ? ስለ ራሳችሁ አታውቁም እንዴ? ኦኬ ብሩኬስ ጠይብ እኔ አላመጣም ብዬ ነው። ሀይሚቲን ራሱ ቆይ ሚጂን ራሱ እንዲለጥፈዋታል ከሆነ ሰውዬ ጋር እንዴት? እሷ እኮ ኩሩ ጨዋ ልጅ ናት። በፕራንኩም በምኑም ከማንም ጋር ማትለጣጠፍ አንበሳ ሴት ናት ሀይሚዬ። እኔ ሀይሚዬ ለውድድር ራሱ ያመጣሉ አንዳንዴ ከግምዣ ከአንዳንድ ሰው ጋር 1 ቁጥር 2 ቁጥር ብለው ሲሉ እናድዳሉ። ለምን? ሀይሚ ከማንም ሴት ጋር የምትወዳደር አይደለም። ለውድድር ራሱ እሷ የሚያቀርቧት የኛ ጎልድ ማለት ነው፣ የኛ ጨዋ እንዴ። ሀይሚዬ እኮ ለፕራንክ ነው፣ ችግር የለውም። ምን ችግር አለ? ወንድ መቀያየር እንኳን አንልም። ለምን? ከብሩኬ ውጪ ወደ ውጪ ጨዋ ልጅ ናት። ስለዚህ አሁንም ወዳጅ መስላችሁ የሀይሚዬን ፕሮፋይል ፒክቸር ያረግሽ የበፊቷ ፎቶ ይመስለኛል። አይ ቲንክ የሀይሚዬን ፎቶ ነው። ሀይሚዬን ከሌላ ወንድ ጋር የምትለጣጥፊው የሀይሚዬ ወዳጅ ልትሆኛችሁ። ሀይሚቲ ማለት በጣም ጨዋ ሴት ናት። እናንተ ስዶች ናችሁ። ለነገሩ እነሱ እኮ ውዶቼ ባላቸው ጋር ወይ ከፍቅረኛቸው ጋር የሚጀናጀኑት ሲቀያየሙ ጓደኛው ጋር ስለሚወርዱ ነው። ይሄን በቃ ባህሪያቸው ማንነታቸው ነው እየገለጻችሁ ያላችሁት። ወይኔ ወላሂ ባመጣው ኑሮ ኤፍቢ ላይ ነው ያየሁት።
አረ ቲክቶክ ላይም አለ ጃኒ የኔ አንበሳ የኔ ቆፍጣና በጣም ወዳጆቿ ናቸው እኮ በቃ በጣም ወዳጆቿ እንዲህ እናደርጋለን ምናምን። እኔ ማንነኝ አለች። እኔ እኮ ፊልም ሰሪ አይደለሁም አለች። ከማንም ወንድ ጋር ለመፈመስ ከሆነ እኔን አትለጥፉኝ ስትናገር እንደው ውይ እንዴት ደስ እንዳለኝ። እኔ የምናገረው ወድሻለሁ ለምትሉኝ ነው ብላ ማለት ነው። ሙልጭ ነው ያደረገቻቸው። ሀይሚን ብሩክም ተነስታችሁ መናገር አለባችሁ። እናንተን ወዳጆች እንደዚህ አይገለጹም ማለት ነው እንዴ። አንደኛ ነገር ሁለቱ ፍቅር ናቸው፣ ጥል የለባቸው። አታ ጃኒ ጥል ኖሮባት እንኳን ኔቨርስ አይሆንም። በጣም ነውር ነው፣ በጣም ስድነት ነው። እናንተ ለነገሩ እዛ የለመዳችሁት ነው። ከብት ስትጠብቁ ብዛት አላችሁ። በቃ እዛው አንድ ለአንድ ዝፍጦች ጅልጦች ማለት ነው። ዘጊዎች፣ ዘልዛሎች እና ውዶቼ ትናንትና ጠፍቼ ነበር። የሁላችሁ እዚህ ጋር ነበርኩ ያለሁት ማለት ነው። እና በጣም ነው የተናደድኩት። ወላሂ ነው የምላችሁ። እና ተከበሩ፣ ክብረ ቢሶች፣ ጨምላቆች ማለት ነው። እንደውም እንደ ቪዲዮ አጀማመሬ ሙልጭ አድርጌ ሰድባቸዋለሁ ብዬ ነበር። ከምን አናድሮኝ እና አንዳንድ እህቶቼ ደግሞ በድጋሜ በጣም ይቅርታ ዘርዬ ከቲክቶክ አታምጪ በአላ ምናምን እያላችሁኝ ነው። ግን መኮርኩም አለባቸው። አንዳንዴ ያለማወቅ ነው ውዶቼ። ጥሩና መጥፎን አይለዩም። ከአንድ ጓደኛችሁ ጋር ለምሳሌ የእናንተ አንድ ላይ አድርጋችሁ ትምህርት ቤት ተምራችሁ ላይክ ጓደኛችሁ ነው። በቃ ቤት ይመጣል፣ ምግብ ይበላል። ላይክ እሱ ፍቅረኛ ሲይዝ እና እሱ ሲያገባ ምንድን ነው ብዙም አትቀርቡትም፣ ጥላቻ የላችሁም ነውር ስለሆነ። ብሩክን ደግሞ ብሩክ አሁን የራሱ ህይወት ይዟል እኮ በቃ ብሩክና ሀይሚ እኮ አከተመ፣ አንድ ናቸው። ስለዚህ ምን ብሩክ ላይ ትለጠፊያለሽ? ዘልዛለች፣ ጨምላቀች፣ ልክስክሳሞች ማለት ነው፣ ዘጊዎች። እኔ ነግሬያቸዋለሁ ከዚህ በፊት ባይዘው ሚዲያ ላይ ቆይቻለሁ እንደነገርኳችሁ። ዛሬ ላይ እንደውም ብዙ ሚዲያ ላይ የለውም እና እኔ ኮንትራት ቤት እያለሁ ነው ስልክ ማይመቸኝ 1 አመት ከ5 ወር ከ6 ወር። ከዛ ነው ወዲያ እኔ ውጭ ከወጣሁ በኋላ አልሐምዱሊላህ ማለት ነው አላህ የዛን ሁሉ ቆጥሮ የማርፍበትን የሰጠኝ ረቢን ነው የምላችሁና አልሐምዱሊላህ። እና በጣም ረጅም ሰዓት ዩቲዩብ ላይ ነኝ ያለሁት። ሊቭ ነው ምናምን ሉሉ ነበረች፣ አልፊያ የእንትናን ነበር የምትለጥፈው የሙቤን ፕሮፋይል ፒክቸር። እንደ ዛሬ አይደለም። በዛ ሰዓት እኔ ስድብ ማልሳደብም በጣም ጨዋ ነው። ሴት ልጅ ያው ነውር ነው በሚለው ነው እኔ የተማርኩት ስሰልም ማለት ነው። እና አልፊያን ሙቤን ለጥፋ በጣም ነው የምናደደው። ተናግሬያታለሁም፣ ተቀያይማናል። እንዴት ነው ዘመድ ያልሆነ? እኔ ወንድሜንም አልጥፍም። ዘመድ ያልሆነ ሰው እንዴት ነው ፎቶ የምጠቀመው? ዘር የላትም ቤተሰብ የለሽም ብዬ ረቢ ነው የምላችሁ። በዛ ላይ ደግሞ ማይጁዝ በእስልምና አይፈቀድም። በእስልምና እንኳን የወንድ ፎቶ የሴት ፎቶ ነው ሀይሚዬን አድርጌያለሁ አይፈቀድም። ምስል አይፈቀድም። በጣም ነውር ነውንም በዲናችንም አይፈቀድም። ግን ሁላችንም አላ ኢዳ ይስጠን። ገባችሁ? ግን አንዳንዴ እንደ ሰውኛ ስናስብ ሀላስ የወንድ ፎቶ መጠቀም፣ ሴቷን ከወንድ ጋር መለጠፍ። እኔ ሀይሚዬን በጣም በወዳት ባከብራት ከብዙ ወንዶች ጋር መለጠፍ ምንድን ነው የሚባለው? እስቲ አስቡት ውዶቼ። ትርጉሙ አንድ ሴት አንቺ አሁን ለምሳሌ ከብዙ ሴት ወንዶች ጋር ብትሆኚ ምን አይነት አስተሳሰብ? እናንተ እኮ ኢትዮጵያውያኖች አይደላችሁ? እኛንም እኮ አማርኛውን ግራ አጋባችሁን። እኔ እንዴት ብዬ ልግለጸው? ስለዚህ አደብ ግዙ፣ ጨምላቆች፣ ዝርክርካሞች ማለት ነው። ከሀይሚና ከብሩኬ ላይ ውረዱ። ሀይሚዬ ማለት የተከበረች ጨዋ ሴት ናት። በድራማውን በፕራንኩም ብላ ከማንም ጋር አልተለጣጠፈችም። እና አደብ ግዙ። እንደዚህ አይነት ነገር አቁሙ ባይ ነኝ። እና ውዶች ይሄን ይመስላል እንግዲህ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አንዳችሁ ብትሳደቡ ወንድ ብርቆች አደብ ግዙ ብዬ ነው። ወንድ ብርቆች ሳይሆን ደግሞ ሀይሚን ከማንም ሰው ጋር የምትለጥፍ የሀይሚን ፕሮፋይል ፒክቸር አድርገሽ ስድብ ብትጽፉ ደግሞ አለውላችሁ ማለት ነው። አለውላችሁ ጠርጌ ነው እንደውም እንቅልፍ የማባረረው መጥቼ ማለት ነው። እና እህቶቼ መቼም ማንን እንዳልኩ ይገባችኋል። ይሄ ነውርም ስለሆነ ነው። በእኔ ቦታ ብላችሁ አስቡ። ስለ ራሳችሁ ህይወት አስቡ። በቃ ስለ ራሳችሁ ህይወት አስቡ። እናንተ ገና ታገባላችሁ። ስደት ላይ ብዙ ነገር ይጠብቃችኋል። እስቲ ዱአ አድርጉ፣ ጸሎት አድርጉ። ጥፍርላናት ነው አይደል? እናንተ መቼ ይገባችኋል? ለማንኛውም ይሄን ይመስላል። አላህ ባላችሁበት ጠብቃችሁ ሀሳብና ምኞታችሁን አላህ ይሙላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።